በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ተአምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቲዮስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቲዮስ በሐምሌ ወር በ22ኛው ቀን በሰማዕትነት ሞተ። በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቲዮስም ለሥጋው መልካም ለሠራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለ ማየቱ በዚህ ሁሉ ሥራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውንቲዮስ በዚያች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን ገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና የፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራይን አላውቅም፣ ከሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበረ። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚመስል ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቲዮስ እንደሆነ አውቃ ብታየው ታውቋለህን? አለችው። አዎን አላት። ከዚያም የቅዱስ ለውንቲዮስ ስዕል ወዳለበት ቦታ አስገባቸው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቲዮስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቲዮስን ገድል ነገረችው። መስፍኑም ይህን መልካም ሥራ ስለ ሠራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስ ጌታችንን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጧ አኖሩ። በዚህች ዕለትም አከበሯት። ከሥጋዋም ብዙዎች ድንቆችና ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሰኔት የዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከላይኛው ግብፅ ከጣ አውራጃ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስም የዕረፍቱ መታሰቢያ ነው። በረከታቸው ትድረሰን ለዘላለሙም አሜን። በዚችም ቀን የመስተጋድል የሰማዕት ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት
የመጀመሪያዊቱ ቤተ ክርስቲያን ቅዳሴ ነው። የእስክንድሪያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።